ኃጢአትን ቀላል አድርጎ የሚያስብ ሰው ነው የሆነ በጥረት መጽደቅን የሚያስተምር ሰው ኃጢአት ቀላል ይመስል። እኛ እኮ በኃጢአታችን በሽተኞች አልነበርንም። በኃጢአቱ በሽተኛ የሆነ ሰው በሽተኛ እኮ እርዳታ ይጠራል። እርዱኝ፣ አግዙኝ፣ ወጋኝ፣ እሺ እጅህን እንደዚህ አርግ፣ ይሄው ተገላበጥ፣ ይሄው ይተባበራል እኮ በሽተኛ እኮ አግዙኝ ይላል። በሽተኛ እኮ እርዱኝ ይላል። እኔና እናንተ በኃጢአታችን በሽተኛ አልነበር። በኃጢአታችን ምን ነበር? ሙት ነው። ሙት ማለት ምን ማለት ነው? ለመንፈሳዊ ነገር ምንም በጎ ምላሽ መመለስ የማይችል ምንም ለመዳኑ አንዳች ነገር ማድረግ የማይችል ኃጢአት ቀላል ከሆነ አዎ በኃጢአታችን በሽተኛ ነበር። እግዚአብሔር እርዳኝ፣ ጾሜልሃለሁ፣ ትንሽ እየሞከርኩ ነው፣ ለዳም ሰጥቻለሁ፣ ከፓስተሩም ጋር አብሬ ፎቶ ተነስቻለሁ፣ አስራትም ከፍያለሁ፣ ስለዚህ እግዚአብሔር ሆይ ምድን አይመስልም ይባላል። ግን እኔና አንተ የኃጢአት በሽተኞች የኃጢአት በሽታ የለውም። የኃጢአት ውጤት ምንድነው? ሞት ነው። በኃጢአታችን ሙታን ነበር። ሙት የሆነ ሰው ሌላ አካል መጥቶ ካላስነሳው በቀር ሄልፕ ብሎ እንኳን መጮህ አይችልም። እርዳታ መጥራት እንኳን አይችልም። እስቲ ላውጣህ ተብሎ እጁ አያዝም ጉድጓድ እንደገባ ሰው የሞተ ሰው የሞተ። ስለዚህ ለአብ ክብር ይሁን። ማን ሕያው ሆኖ ተገኝቷል? ልጁ ክርስቶስ ሕያው ሆኖ ተገኝቷል። ኢየሱስ በመስቀል ላይ በሰራው ስራ እግዚአብሔር ኃጢአትን ይቅር የሚልበት ግለሰቦችን ከቅጣት ነፃ የሚያደርግበትና እንደ ጻድቅ የሚቀበልበት የፍርድ ስራ ወይም የፍርድ ብያኔ ነው። የመጽደቅ ትምህርት በጳውሎስ ትምህርት ውስጥ ወይም በኢየሱስ ትምህርት በሐዋርያት ትምህርት ውስጥ ኢየሱስ በመስቀል ላይ በሰራው ስራ እግዚአብሔር የሰዎችን ኃጢአት ይቅር የሚልበት ግለሰቦችን ከቅጣት ነፃ የሚያደርግበት ማለት በሕግ ተጠያቂ እንዳይሆኑ የሚያደርግበት ምክንያቱም ሸንጎ ነው የገቡት። ከዚያ በኋላ ጭራሽ እነርሱን እንደ ጻድቅ አርጎ የሚቀበልበት የሕግ አሰራር የፍትህ አሰራር። እግዚአብሔር ይሄንን ብያኔ የበየነው ፍርደ ገምድሎ ነው አይደለም፣ የሚቀጣ ተቀጥቶ ነው። በዚህ ኃጢአት ምክንያት የተቀጣ ስላለ ውጤት ሊመጣ ይገባዋል። እሱ ተቀጥቶ ውጤቱ እኛ ጋር ካልደረሰ ትርፍ የለው። እኔ ድሮ በነበርኩበት ስፍራ ላይ አንድ መጽሐፍ አለ። የኢየሱስ ክርስቶስን መከራ በስማም ሰምተን አይተን ማናቀውን ጺሙ ስንት ጊዜ እንደተነጨ መጽሐፉ ይናገራል። ከማታ ምሽት ከተያዘበት እስከ ቀራንዮ ስንት ጊዜ እንደወደቀ ግብረ ሕማማት የሚባል መጽሐፍ ይናገራል። ስንት ጊዜ እንደወደቀ ተውል ቆዳው ስንቴ እንደተበሳ ሚስማሮቹ ስንቴ እንደገቡበት ረማዓት አይነት ነገር ነው። ሰምታችሁ ማታውቁት ነገር ነው። ዘግናኝ ነገር። እሱም መጽሐፍ ግን ማደንቀው ለምዶን ታውቃለህ? መጨረሻው ላይ ይሄ አርብ ቀን ነው የሚነበበው። በጣም አስፈሪና ዘግናኝ የሆነ መከራ ጌታ ላይ እንደደረሰ ይዘረዝርና እሱ መጽሐፍ መጨረሻው ላይ ግን በዚህ ምክንያት ዓለም ዳነ ይላል። በዚህ ምክንያት ድነናል ይላል። ኢየሱስ ላይ የተበየነ ብይናል፣ የተፈረደበት ፍርድ አለ። ኢየሱስ ሞትን አልፈራም፣ ግን በዚያ ሰዓት ላይ የሚቀበላትን ጽዋኛ እናውቃለን። ያቺ ጽዋ አባቱ ከእርሱ ፊቱን እንዲያዞር የምታደርግ ነች። የኃጢአትን ዕዳ በሙሉ ነው ያመጣበት። ኢየሱስ ለመሞት አልፈራም። ልሄድ ልገደል ይገባኛል፣ ልሰቀል ይገባኛል፣ በሶስተኛው ቀን እነሳለሁ። ጴጥሮስ መጥቶ ጌታ ሆይ አይሁንብህ፣ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅም። ታዲያ ለምንድን ነው በዛ ሰዓት ላይ አባቱ ብቻ ልጅ ጽዋ ከኔ ትለፍ? ምክንያቱም አባቱ የዓለምን ሁሉ ኃጢአት አሳየው። ከዚህ ቅዱስ ሰውነት ጋር ከዚህ ቅዱስ ባህሪ ጋር የሚመጣው ነገር አብሮ ሄድ። የኔና ያንተ አሳፋሪ ታሪክ ሁሉ ዘግናኝ ታሪክ ሁሉ የተደበቀው የተሰወረው ሁሉ የኔና ያንተ አይደለም፣ የዓለም ሰው ሁሉ ኃጢአት ይሄ ቅዱስ ሰውነት ላይ ይሄ ኃጢአት አድርጎ ከባህሪው ጋር ኃጢአት የማይሄድ እሱ አባቱ አሰይ ያችን ሲወስዳት አባቱ ይተወዋል። የሰው ስድብ አልዘገነነው፣ የሰው ጩኸት አልዘገነነው፣ የወታደሮች ሁካታ አልዘገነነው፣ አላስፈራው። ኢየሱስ ከባዱ ነገር በአባቱ መተውን። ለዚህ ነው መስቀል ላይ ብዙ ነገር ሲሆን ለምን ተውከኝ ብሎ የጠየቀው ግን አባቱ። ይሄ እንደዚህ ሆነ አብ ኢየሱስ ላይ ፍርድን ሁሉ እንዲመጣ ካረገ ለገዛ ልጁ ያራራ እግዚአብሔር አሳልፎ ከሰጠው ውጤት አለው ማለት። የኛ ኃጢአት ከሆነ እርሱን እንደዛ ያረገው የሱ ጽድቅኛ ጋር መጥቷል ማለት። ያ ነው መጽደቅ የሚባል። የለም ማንም ሰው የራስ ጽድቅ እንዲህ ሶስት ብለ የምትቆጥረው ጽድቅ የለም። የእግዚአብሔርን ዙፋን የእግዚአብሔርን ፍትህ የእግዚአብሔርን ሸንጎ የሚመጥን ጽድቅ የሰው ልጅ ሊያመጣ ያንን መኖር የቻለ ናዝሬቱ ኢየሱስ። ስለዚህ እግዚአብሔር በኢየሱስ መከራ በኢየሱስ ስቃይ በኢየሱስ የመስቀል ስራ ኃጢአተኛውን ይቅር ያለበት እንደገና ደግሞ የኢየሱስን ጽድቅ ለሰውየው ቆጥሮ ሰውየውን እንደ ጻድቅ የቆጠረበት የፍርድ ስራ ብያኔ ነው። ይህ ብያኔ ነፃ ስጦታ በምንም ነገር አታመጡ። በደለኛ አይደለም ተብሎና አንድ ክርስቲያን የክርስቶስ ጽድቅ በአማኙ ላይ ተቆጠረበት የአንድ ጊዜ ብያኔ። እጅን በደንብ ያዙ በኋላ ስለምንደግማት። መጽደቅ ወይም ጀስቲፊኬሽን ምንድነው ሲባል አንድ አማኝ በደለኛ አይደለም ተብሎ የክርስቶስ ጽድቅ ስለተቆጠረለት ጻድቅ ብቻ ነው ተብሎ የተበየነለት
የአንድ ጊዜ ብያኔ በየጊዜው የሚበየን ብያኔ አይደለም። ወይም ደግሞ አማኙ ያንን ነገር ለማምጣት በየጊዜው የሚያደርገው ነገር አይደለም። እያደገ የሚመጣ ጽድቅ አይደለም። ወይም ደግሞ እየተሻሻለ በጾምና በጸሎት እየጠነከረ በባይብል ጥናት እየታደሰ የሚመጣ ጽድቅ አይደለም። ይሄ ብያኔ ነው። እነዚህን ሁሉ መልካም ነገሮች ከማድረጋችን በፊት እግዚአብሔር በልጁ ስለተማመነ የልጁ ጽድቅ ዓለምን ማዳን እንደሚችል ስላወቀ ስለሚያምን እግዚአብሔር አንድ ጊዜ የበየነው ብያኔ ነው። እኔ አሁን ይሄንን ሳስተምር ጽድቄ ይጨምራል፣ ተቃውሙኝ አይጨምርም። መጽሐፍ ቅዱስ ማጥናት ከብዶኝ ሳፋሽግ እየጸለይኩ ያለ እንቅልፍ በዛው ይዞኝ ሲሄድ ጽድቄ ምን አይልም፣ አይቀንስም። ለምን? የተሰጠኝ የማን ጽድቅ ነው? የክርስቶስ ጽድቅ ነው። በደለኛ አይደለም ተብሎና የክርስቶስ ጽድቅ በአማኙ ላይ ተቆጠረበት። ያችን እንዳትረሱ። የስንት ጊዜ ብያኔ ነው? የአንድ ጊዜ ብያኔ ነው። ቅጽበታዊ ብያኔ አንድ ጊዜ ተወሰነ። ሰውየው ባመነ ሰዓት በዛው ሰዓት ላይ የተወሰነለት ነው። ቅጽበታዊ ነው። በእምነት መጽደቅ ቁልፍ ገጽታዎች። አሁን ስለ መጽደቅ ስንማር ያሉ ቁልፍ የሆኑ ወሳኝ ገጽታዎች ወንም ትምህርቶች አሉ። ምልከታዎች ማለት አንደኛ የእግዚአብሔር ሚና ምን ማለት ነው? በመጽደቅ ጉዳይ ውስጥ የመጀመሪያውን ሚና የሚጫወተው እግዚአብሔር ራሱ ነው። ይሄ ምን ማለት ነው ሲባል የጽድቅን ሥራ በክርስቶስ የጀመረውም የጨረሰውም ማን ብቻ ነው? እግዚአብሔር ብቻ ነው። ክርስቶስ ለኃጢአታችን እንዲሞት እግዚአብሔርን ያማከረ ማን አለ? እኛ ንድን ዘንድ በልጁ የሚሆንን መዳንና መጽደቅ ወደኛ እንዲመጣ የትኛው መልአክ ነው ያማከረ? ነቢያት፣ የቀደሙ ነቢያትና አባቶች፣ ነገስታት፣ መሳፍንት እግዚአብሔርን በማዳን ሥራ ውስጥ አግዘውታልን? ሙሉ በሙሉ የሥላሴ ምክር ነው። ከሦስቱ አካል ውጪ በዚህ ሰውን የማጽደቅ ሥራ ውስጥ ተሳታፊ አካል አንተንም እኔንም ማንም የለም። ሰውን በማጽደቅ አጀንዳ ውስጥ ሁሉ ጊዜ ዘ ፕላነር ዘ ዲዛይነር የሆነው እቅድ አውጪው ወይም ደግሞ በሥላሴ አካል ውስጥ የግብር ሶስትነት አለ። የአብን ፕሮግራም ዓለምን ሁሉ እንዲድን ማን ወደደ? እግዚአብሔር ማለት አብ ወደደ። ማንን እስኪልክ? ልጁን እስኪልክ። ምክንያቱም በሥላሴ አካል ውስጥ ሁሉም ነገር የሚፈጸምበት ኤጀንት ማን ነው? ወልድ ነው። የአብን የፍጥረት ስዕል ይሁን ብሎ የተናገረው ቃል ማለት ነው። እግዚአብሔር ዓለማትን በፈጠረበት በልጁ ተናገረ እንደሚል ማለት። በሥላሴ አካል ውስጥ መንፈስ ቅዱስ ያ ነገር ወደ መታየት እንዲመጣ ወደ መከሰት እንደሚመጣ የሚሰራ ዋናው ሰራተኛ ወይም ሪቪለር ገላጭ ነው። እዚህ የዓለምን ስዕል የምናየውን በጣም ውብ ነገር በሙሉ የአብ ዕውቀት ነው። ያቺ የአብ ዕውቀት የወልድና የመንፈስ ቅዱስ ዕውቀታቸው ነች። ወልድ ተናገረው ይሁን ይሰብሰብ ይገለጥ አለ። መንፈስ ቅዱስ በሆች ላይ ሰፎ ይገልጠው ይከፍተው ይሰራው ነበር። መንፈስን ትልካለ ይፈጠሩማል እንደሚል በቤዞ ስራም ላይ እንደዚሁ ነው። እግዚአብሔር ዓለሙን ሁሉ እንዲድን ወደደ። ነገር ግን የአብን ፕሮግራም የሚሰራ መልአክ የለም፣ ነቢይም ሰውም የለም። የሥላሴ ምክር ነች እቺ። ስለዚህ እግዚአብሔር የግድ ማንን? አንድያ ልጁን እስኪሰጥ ድረስ ነው ዓለሙን። ነገር ግን ወልድን ማን ይግለጠው? ወንድ አላውቅም ስትል መንፈስ ይመጣል ተባለች። የልዑል ኃይል ይጸልልሻል፣ ይጋርድሻል። ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ተብሎ ይጠራል። መንፈስ ቅዱስ አዳኙን ገለጠው። በሚታይ በሚዳሰስ መልክ መጣ። በመጨረሻውም ዘመን እንዲሁ ነው። ያችን የፍርድ ቀን አብ ያውቃታል። ግን በዚያች ቀን ላይ ማን ለፍርድ ይመጣል? ወልድ ለፍርድ ይመጣል። መጽሐፍ ምን ይላል? አብ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም እንደሚል እና ያን ቀን እሱ ከፊቱ እሳት ይነዳል። በመንፈስ ቅዱስ ኃይል ኢየሱስ ይፈርዳል፣ ያደርጋል። እንዲሁ በዚህ ጉዳይ ላይም በመጽደቅ ጉዳይ ላይም ሥላሴ ብቻ ነው ያለው። ኢየሱስ ሐዋርያቱን ተከተሉኝ ያለበት ቦታ የሆነ ቦታ ጋር ሲደርስ ደግሞ ተመለሱ ያለበት ቦታ ተከተሉኝ ያለው ወንጌል እንዲሰብኩ ወንጌል እንዲማሩ ነበረ። የመጨረሻው የመስቀል ሰዓት ሲደርስ ግን እናንተ ሁላችሁ አሁን ትታችሁን ትሄዳላችሁ። ጴጥሮስ ግን እንዲህ ጌታ ሆይ ሁሉ እንኳን ቢተውን ያልተው እቺ የማዳን ስራ ላይ የቤዞ ስራ ላይ ሥላሴ በመከረው ሰውን የማጽደቅ ኃጢአት ላይ እግዚአብሔር በመፍረድ ስራ ላይ ሰው እንዲሳተፍ አልፈለገም። ጴጥሮስ ግን ካልገባውበት አለ እኔም እንደው እስከ መጨረሻው ነው። ጴጥሮስ ዶሮ ሳይጮህ ነው የምትክደኝ። እኔ መጠጣትን ጽዋ ባጭሩ ልትጠጣት አትችልም። ይሄ የኛ ምክር ነው፣ የአብ የወልድ መንፈስ ቅዱስ ምክር ነው። ለዚህ ሁለት ሰዎች ትልቅ ጥፋት አጥፍተዋል። ጴጥሮስ እኔም በዚህ ጉዳይ ላይ መሳተፍ አለብኝ አለ። ፍጻሜው ገረድ ፊት ካደ። ይሁዳ ኢየሱስ ብቻ ሊጠጣው በሚገባው ጽዋና ወጭት ውስጥ እጁን ሰደደ፣ ሄዶ ታንቆ ሞተ። ዛሬም እንዲሁ ነው። በኢየሱስ የማዳን ስራ ሥላሴ በመከረው የደህንነት ስራ ውስጥ አብና ወልድ መንፈስ ቅዱስ የሚያውቁት ምክር እንጂ ሐሳብ እንጂ ያለው የሰው ተሳትፎ የሰው እጅ የለበት። የሚሻለው ይሄንን የሚፈጽመው የአብን ፈቃድ ወልድ ነውና ይፈጽመው ብለህ ዞር ማለት ነው። በኋላ መጥቷል ሂዱ ያላቸው ነው። ቆይ ወታደሮች ሊይዙ ሲመጡ ኢየሱስ ምን አለ? ማንን ነው የምትፈልጉት? የናዝሬቱ ኢየሱስ እኔ ነኝ። እነዚህን ተዋቸው። ለምን? ምንም
በዚህ ስራ ውስጥ እጃቸው አይገባም። ይህ የሥላሴ ምክር። በመጽደቅ ስራ ውስጥ እጅን ለማስገባት ስትሞክር ወይ ይሁዳነ ወይ ገረድ ፊት የሚክደው ጴጥሮስ ነው። በዚህ ስራ ውስጥ ያለው እግዚአብሔር ብቻ ነው። የእግዚአብሔር ሚና ነው ቀዳሚው። የጽድቅን ስራ ፕሮግራሙ፣ ዕውቀቱ፣ እቅዱ፣ ተግባሩ በሥላሴ የተፈጸመ የእግዚአብሔር ሚና። የጽድቅን ስራ የጀመረውና የሚፈጸመው እግዚአብሔር ነው። የጽድቅ መሰረት አሁን የምንማረው ትምህርት የጽድቃችን መሰረት በሰው ጥረት በትጋት ወይም በመልካም ስራ የሚገኝ ሳይሆን በተጠናቀቀው በኢየሱስ ክርስቶስ ስራ ላይ የተመሰረተ የእግዚአብሔር ነፃ ስጦታ። የጽድቅ መሰረቱ በእኛ መልካም ስራ ላይ የተመሰረተ ሳይሆን እችን ቃል ያዙ፣ የሥነ መለኮት ቃል ስለሆነች የተጠናቀቀ የኢየሱስ ክርስቶስ የመስቀል ላይ ስራ the finished work of Jesus Christ on the cross, the finished work። ይሄን የምንጠቀምበት ምክንያት በሌላ ክርስቲያንደም ወይም አፋዊ ክርስትና ዘንድ the finished ብሎ ነገር የለም ስለሚባል የወንጌል ሃይማኖት ከካቶሊክ ሲመጣ ነው የኢየሱስ ክርስቶስ ስራ the finished work of Jesus Christ የተጠናቀቀ ነው። ቅድም አንድ ወንድሜ ቴቴሌስታ የሚለው ቃል ማለት የተፈጸመ የተጠናቀቀ ከዕዳም አንፃር ተጠናቋል፣ ከድልም አንፃር ድል ነስተናል። የተጠናቀቀ ስራ በሌላው ዓለም ይሄ ቀላል ትምህርት ነው። ሰንበት ትምህርት ላይ ነው የሚማር። እንደ ከባድ ተደርጎኛ ሀገር ላይ አልዳንም እንዴ ድነናል እንዴ እንጠፋለን እንዴ አንጠፋም እንዴ በጣም ያሳዝን። ወንድም ሳሚ ቱራ ጥሩ አንድ የተናገረው ትምህርት አለ። እጠፋለው እያሉ በክርስትና ውስጥ የመኖርን ያህል አስፈሪ ነገር የለም። ሰዎችንም ትጠፋለህ እያሉ የማስፈራራትን ያህል አስፈሪ ነገር የለም። ማለት ሰው ጠፋለሁ ያለ መኖር ከጀመረ አለቀ። ምን ተስፋ ነው? በሰው ጥረት በትጋት ወይም በመልካም ስራ የሚገኝ ሳይሆን the finished work of Jesus Christ on the cross በመስቀል ላይ ኢየሱስ በጨረሰው ባጭሩ ኢየሱስ ፈጽሟል። ምናችንን መዳናችንን ወይም መጽደቃችን። መጽሐፍ ቅዱስ እንዲህ ይላል፣ እናንተ በክርስቶስ ኢየሱስ ሆናችሁ ተፈጽማችኋል ይላል። ተፈጽማችኋል። you are complete። በክርስቶስ ኢየሱስ ሆናችሁ ተፈጽማችኋል። የተፈጸመ ነገር ማለት የምትቀጥለው ነገር የለም ማለት፣ የምትጨርስበት የምትሞላበት ነገር የለም ማለት። ስለዚህ የጽድቃችን መሰረት የኛ መልካም ስራ ሳይሆን በተጠናቀቀው የክርስቶስ ስራ ላይ የተመሰረተ ነው። የክርስቶስ ሚና በመጽደቃችን ውስጥ ምንድነው? እርሱ በዚህ ምድር ላይ ሲኖር ፍጹም በመኖር በጽድቅ ነው፣ በመታዘዝ ነው። መታዘዝን ተማረ ተብሎ እንደጻፈ አዛዡ መታዘዝን ተማረ። የኢየሱስ ክርስቶስ የ33 ዓመት የጽድቅ ኑሮ እኛ ጸድቀናል ብለን ለምናወራው ነገር ዋነኛው መሰረት የክርስቶስ ሚና የጽድቃችን ምክንያት። ሮሜ 5 ማለት ብዙ ሰው ግን ሮሜ 5 ላይ ሁለተኛው አዳም ወይም ዘላስት አዳም ነው። በርግጥ የመጨረሻው አዳም ሶስተኛ ስለማይመጣ ዘ ሰከንድ አዳም ከምንል ዘላስት አዳም ነው። ሁለተኛው አዳም በእኛ ወይም ኋለኛው አዳም ወይም ደግሞ የመጨረሻው አዳም ክርስቶስ እዚህ ምድር ላይ መጥቶ ከቀደመው አዳም ኃጢአት ጋር ባላንስ ያደረገ ጽድቅ የኖረ ነው የሚመስለው። ያኛው በደለ፣ ይሄኛው ደግሞ ጽድቅን ሰራ፣ እኩል ሚዛን ማለት። ይሄን በምን ታውቃላችሁ? ክርስቶስ መጥቶ አዳም ወደ ነበረበት ክብሩ መለሰን ስለሚሉ ሰዎች አዳም ወደ ነበረበት ክብር መለሰ። ለምሳሌ አዳምን ማቀው በምድር ላይ በስተምስራቅ በተተከለ አትክልት ስፍራ እንደኖረ ነው ማቀው። በእግዚአብሔር ቀኝ እንደተቀመጠ አላቀ። አዳም የእግዚአብሔር የፍጥረት ልጅነት እንጂ ያለው የውርስ ልጅነት እንዳለው አለ። ቤት በኩል ማለት ምኑንም ያስቀናው። እውነት እላችኋለሁ በአዳም በመጀመሪያው አዳም የሚገኘው ህይወት እግዚአብሔር የሚደሰትበት ቢሆን ኖሮ ውድቀትም አይመጣም፣ መሲህም አይላክም ነው። እግዚአብሔር የሚበልጣውን ነገር ነው ዓለም ሳይፈጠር አስቀድሞ ያየው። እግዚአብሔር አዳም ከወደቀ በኋላ ያወጣው እቅድና ፕላን የለውም። ዓለም ሳይፈጠር አስቀድሞ በእግዚአብሔር ዕውቀት ውስጥ የታወቀች ነች። በክርስቶስ የመጣው በፊተኛው አዳም እንደመጣው መጠኑ እንደዚያው አይደለም። ሮሜ 5 በፊተኛው በአንድ ሰው ምክንያት እንደመጣው የበደል መጠን ውጤቱ ማለት ነው። በዚህኛው አዳም በሁለተኛው ሰው በክርስቶስ መታዘዝ የመጣው መጠኑ አንድ አይደለም። በዚህኛው የመጣው በመታዘዙ የመጣው ጽድቅ ከዚያኛው በደልና ከመጣው ሞት ይልቅ እጅግ ከመጠን ይልቅ በለጠ። ለዚህ በኢየሱስ ክርስቶስ ወደ አዳም ክብር ተመልሰናል አይባልም። በኢየሱስ ክርስቶስ ወደ ቀደመው ጫካ፣ ወደ ቀደመው የአትክልት ኑሮ፣ ወደ ቀደመው የእንስሳትን ስም ያወጡ ወደ መኖር አይደለም የተመለሰ። በሁለተኛው አዳም የመጣው ክብር እጅግ ከመጠን ይልቅ በለጠ። የክርስቶስ መታዘዝ በአዳም ኃጢአት መጠን ልክ አይደለም። በያኛው በበደለው መጠን ልክ ክርስቶስ መጥቶ እኔ ደግሞ በዛ ልክ ጽድቅ ሰራል አላለም። መታዘዙ ከበደሉ ይበልጣል። በዛ የመጣብን ሞት ይልቅ በዚህኛው በህይወት የምንነግሰው ከመጠን ይልቅ ይበልጣል። እኩል ቤት አናርጋቸው ሁለቱን አዳም። በመሰረቱ ሁለት አዳም እንዳለ ያወቅን ሰው ራሱ አዳም ሲባል ቶሎ የሚመጣለት የትኛው? ጫካ ውስጥ የነበረው አትክልት ራቁቱን ቆሞ ከሚስቱ ጋር የሚመጣል። እሱን የት ነው ተምረን መጨረስ ያለብን? ሰንደይ ስኩል ሰንበት ትምህርት ላይ ልጆችዬ አዳም የሚባል ነበረ፣ ራቁቱን ነበሩ፣ ጫካ ውስጥ ነበሩ፣ አቡ መጣ የሚለውን እዛ ጋር እንገላለን። ዘፍጥረት ሐሳብ ነውና እዛ ጋር እንገለዋለን።
ቤተክርስቲያን የሁለተኛው አዳም ሰባኪ ነች። በሁለተኛው አዳም የመጣው ግን ከመጠን ይልቅ ይበልጣል፣ ደስ ይበላችሁ ሲባል እስካሁን ሰው አዳም ሲባል ጣጣውና መዘዙ ነው የሚመጣለት።